ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ ከኔ ጋር የ10ኛ ክፍል ባዮሎጂን አብረን እያየን እንገኛለን። ዛሬ ደግሞ ዩኒት 3 ኦርጋኒክ ሞለኪውልስ ስለ ሊፒድ ነው የምናየው። የዛሬን ትምህርት ከመጀመራችን በፊት ግን በቴሌግራም ቻናላችን @globdoc academy ብላችሁ መግባት ጆይን ማድረግ ዩቲዩብ ላይ ሰብስክራይብ ማድረግ እንዳትረሱ። በሞባይል አፕሊኬሽናችን እያያችሁ ከሆነ ዩቲዩብ ላይ ቴሌግራም ላይ ሐሳብ አስተያየታችሁን ጻፉልን። ሌላው ደግሞ ቪዲዮአችን ስታዩ VPN አብርታችሁ ማየታችሁን እንዳትረሱ። ዛሬ ስለምንድን ነው የምናየው? ስለ ሊፒድስ ነው ዛሬ የምንመለከተው። እሺ ሊፒድስ ምንድናቸው? ሊፒድስ are a diverse group of biomolecules including fats, oil, waxes include ያደርጋሉ። ፋት ምንለው ምንድነው? እሱ ልክ እዚህ ጋር እንደምንመለከተው ቅባት ያለው ነገር፣ ኦይል ደግሞ እንደ ዘይት፣ ከዛ ዋክስ ደግሞ ሰም ሲባል ታውቃላችሁ አይደለ? እንደሱ የምን ግሩፕ ናቸው? እነሱ እንዳለ ሊፒድ ውስጥ ይካተታሉ። ሊፒዶች ምን አይነት ባህሪ ያላቸው? they are insoluble in water ዋተር ውስጥ ስታረጓቸው አይሟሙም። ልክ አሁን እዚህ ጋር ዘይት ውሃ ውስጥ ጨምራችሁ አይታችሁ ታውቃላችሁ? ምንድነው የሚሆነው? ዘይቱ ከላይ ይጠላል፣ ውሃው ከታች ይቀራል አይደለ? ምክንያቱም ዋተር ፖላር ነው፣ ሊፒዶች ግን ነን ፖላር ስለሆኑ ማለት ነው አንድ ላይ አይቀላቀሉም። ምግብ ሲሰራ ለምሳሌ ዶሮ ወጥ ሲሰራ ከላይ ቂቤው ወይም ቅባቱ ከላይ ይንሳፈፋል፣ ከውሃው ፓርት ጋር ግን አይደባለቅም አይደለ? ስለዚህ ምን ባህሪ ያላቸው ሊፒድስ ማለት ነው? they are insoluble in water separate ያደርጋሉ፣ አንድ ላይ ዲዞልቭ አያደርጉም ማለት ነው። ነገር ግን ሊፒዶች ደግሞ they are soluble in non-polar solvents ሊፒዶች non-polar ስለሆኑ non-polar solventዎች ውስጥ ይሟሟሉ። ለምሳሌ የnon-polar solvent ኤግዛምፕል ኤተር፣ ክሎሮፎርም፣ አሴቶን የሚባሉ የተለያዩ non-polar solventዎች አሉ። ሊፒዶች እነኚህ ውስጥ ይሟሟሉ። እሺ እነኚህ ውስጥ መሟሟታቸው ምን ላይ ይጠቅማሉ ወይ ደግሞ ምን ላይ አፕላይ እናደርጋለን ብለን ስንመለከት አሁን ለምሳሌ ላብራቶሪ ውስጥ ከሆነ ምግብ ውስጥ ሊፒዱን ፓርት ኤክስትራክት ማድረግ ማውጣት ፈለጋችሁ እንበል። ስለዚህ ምን ታደርጋላችሁ? አሁን ለምሳሌ ይሄ እንቁላል ነው አይደለ? ከእንቁላል ውስጥ ሊፒዱን ፓርት ማውጣት ብትፈልጉ ምን ማድረግ ትችላላችሁ? ውሃ ውስጥ እንደማይሟሟ ታውቃላችሁ፣ ኢንሶሉብል ነው። ግን ናን ፖላር ሶልቨንት ውስጥ ይሟሟል። ለምሳሌ ክሎሮፎርም ናን ፖላር ሶልቨንት ነው አይደለ? ስለዚህ ምን ማድረግ ትችላላችሁ? እንቁላሉን ክሎሮፎርም ውስጥ ታስገቡና ታደባልቃላችሁ። ስለዚህ የእንቁላሉ ሊፒድ ፓርት ምን ውስጥ ይሟሟል? ናን ፖላር ፓርት ውስጥ ክሎሮፎርም ውስጥ ይሟሟና ዲዞልቭ ያደርጋል። እንደ ቅድሙ ስዕል ከላይና ከታች ሆኖ አይጠልም ማለት ነው። ካሟሟችሁት በኋላ ውሃ ስታደርጉ ምንድነው? ዋተር ፖላር ነው፣ ያኛው ናን ፖላር ነው። ስለዚህ እንደዚህ ለየብቻ ይለያል ማለት ነው። ከተለየ በኋላ እናንተ ውሃው ፓርቱን ዲስካርድ ካደረጋችሁ ካፈሰሳችሁ በኋላ ምን ማግኘት ትችላላችሁ? ኦሬዲ እዚህ ክሎሮፎርም ውስጥ የሟሟው ሊፒዱ ዲዞልቭ አድርጓል። ስለዚህ ምን አደረጋችሁ? ከኤግ ውስጥ ሊፒድ ፓርቱን ኤክስትራክት አድርጋችሁ ለያችሁ ማለት ነው። ስለዚህ ሊፒድ ምን ውስጥ ዲዞልቭ ያደርጋል፣ ምን ውስጥ ዲዞልቭ አያደርግም የሚለው ማወቃችን ለዚህ ይጠቅመናል ማለት ነው። እሺ ሊፒዶች ከምንድን ነው የተሰሩት? ከኤሌመንቶች ነው የተሰሩት አይደለ? ከምን ኤሌመንት ነው የተሰሩት? ከካርበን፣ ሃይድሮጅን እና ኦክሲጅን ነው ሊፒዶች የተሰሩት። ልክ እንደዚህ አንዱን እንደ ስትራክቸር ብትመለከቱ ምን አለው? እዚህ ጋር የተለያዩ ካርበን እዚህ ጋር ታገኛላችሁ፣ ኦክሲጅን ታገኛላችሁ። ከዛ ደግሞ ካርበኖቹ ከሃይድሮጅን ጋር አንድ ላይ ኮምባይን አድርገው ትመለከቷቸዋላችሁ። ስለዚህ የተለያዩ አይነት ሊፒዶች አሉ። ከነኚህ ሶስቱም ውጪ ያለ ሌላ ኤሌመንት አታች የተደረገባቸው ግን አብዛኛው ምን አላቸው? ሁሉም ካርበን፣ ሃይድሮጅን እና ኦክሲጅን ልክ እዚህ ጋር እንደምትመለከቱት ይሄ ማለት ነው። ካርበን ሆኖ ሁለት ሃይድሮጅን አለ። ስለዚህ እዚህ ጋር ጥቁሮቹን እንደ ካርበን ወሰዱና ነጮቹ እንደ ሃይድሮጅን አታች ተደርገዋል። እዚህ ጋር ኦክሲጅኖች አሉ። ስለዚህ ዋተር ሊፒድስ ሜድ ኦፍ ካርበን፣ ሃይድሮጅን እና ኦክሲጅን ነው ማለት ነው። እሺ ሊፒድ ምን ያጠቃልላል? ፋት ብለናል ቅድም እዚህ ጋር እንደተመለከትነው። ከዛ ኦይል፣ ኮሌስትሮል ሊፒድ ውስጥ ያሉ ነገሮች ናቸው። ፋት ማለት ምንድን ናቸው? ፋት are solid at room temperature ስለዚህ ሩም ቴምፕሬቸር ላይ ሶሊድ የሆነው ምን እንለዋለን? ፋት እንለዋለን። ኦይል ደግሞ they are liquid at room temperature ሩም ቴምፕሬቸር ላይ ሊኩዊድ የሆነው ደግሞ ምን እንለዋለን? ኦይል እንለዋለን ማለት ነው። ግን ኬሚካሊ ኦይል እና ፋት ኬሚካሊ ተመሳሳይ ናቸው። ትንሽ ዲፈረንስ ነው ያላቸው፣ በኋላ እንመለከተዋለን። እነኚህ ደግሞ ምን ውስጥ እናቃቸዋለን?
የምንመገበው ምግብ ውስጥ አኒማል ፋት ፕላንት ፋት አሉ አሁን ለምሳሌ በአገራችን በተለያየ ክፍል የምናውቃቸው ምግቦች አሉ ለምሳሌ ጥብስ አለ እዚህ ጋር ስጋ ወጥ አለ ክትፎ አይብ ጩምቦ እነኚህ እንዳለ ምግቦች ምን አላቸው ፋት ያላቸው ናቸው ማለት ነው ስለዚህ ሊፒድ በምናውቃቸው ምግቦች ውስጥ እንደዚህ በእንደዚህ አይነት ፎርም እናገኛቸዋለን ማለት ነው እሺ የሊፒድ አይነት የሆነ ደግሞ አንድ ሌላ እንመልከት ትራይግላይሰራይድ ከምንድነው የተሰራው it's formed from fatty acid እና glycerol ከፋቲ አሲድ እና ከግላይሰሮል የተሰራው ግላይሰሮል ምንድነው እሱ አልኮሆል ነው ግላይሰሮል የአልኮሆል ታይፕ ነው ስለዚህ ትራይግላይሰራይድ እንዴት የተሰራው ትራይ ማለት 3 ማለት ነው አይደለ ስለዚህ እዚህ ጋር ግላይሰሮል የአልኮሆል ባክቦኑ አለ ከዛ እሱ ላይ 3 ፋቲ አሲዶች እንደዚህ እንደ ጭራ ሆኖ ደግሞ 3 ፋቲ አሲድ ቴል አለው ማለት ነው ግላይሰሮል ባክቦን አለው ከዛ 3 ፋቲ አሲድ ሳይድ ቼኖች ማለት ፋቲ አሲድ ቴሎች አሉት ማለት ነው ልክ እዚህ ጋር ስትመለከቱ ያው ግላይሰሮል ባክቦን አለ ከዛ ፋቲ አሲዶቹ ደግሞ እንደዚህ ለ3 ሆነው ይቀመጣሉ ማለት ነው ስለዚህ what is triglyceride made of glycerol backbone አለ ከዛ 3 ፋቲ አሲድ triglyceride በሱ ነው የተሰራው ማለት ነው እሺ ፋቲ አሲድስ ሊፒድ ውስጥ የሚገኝ ቅድም ቴል እንደ ጭራ የተቀመጡት ያልናቸው ማለት ነው ጀነራል ፎርሙላቸው እንደኔ ፋቲ አሲድ CH3 CH2N COH ይሄንን እንተንት ነው ይሄኛው ማለት ካርቦክሲል ግሩፕ ነው እዚህ ጋር የምትመለከቱት ፋቲ አሲድ ስላለን አሲዲክ ፓርቱ እቺ ካርቦክሲል ግሩፕ ነች COOH ካርቦን ኦክሲጅን እና ሃይድሮጅን ማለት ነው ስለዚህ ካርቦክሲል ግሩፕ አለው ከዛ ደግሞ ሃይድሮካርበን ቼን አለው ሃይድሮካርበን ቼን ማለት ሃይድሮጅን እና ካርበን የተሰራ ስለዚህ እዚህ ጋር ምን አለ መጀመሪያ CH3 ብለናል አይደለ ስለዚህ አንድ ካርበን 3 ሃይድሮጅን 1 2 3 ከዛ CH2 ደግሞ አለን ስለዚህ አንድ ካርበን ሆኖ አንድ ሃይድሮጅን ሁለት ሃይድሮጅን ከዛ እንደዚህ ሆኖ ይሄ ሳይድ ቼን ነው ብለናል አይደለ እዚህ ቼኑ አጭርም ሊሆን ይችላል ረጅምም ሊሆን ይችላል ስለዚህ based on the number of carbon atoms ባለው ካርበን አተም ብዛት አሁን እዚህ ጋር 10 ካርበን አተም ከሆነ n 10 ላታለው ማለት ነው ስለዚህ ምን አለው ፋቲ አሲድ ካርቦክሲል ግሩፕ አለ ከዛ ደግሞ ሃይድሮካርበን ቼን አለ fatty acids are made up of carboxyl group and hydrocarbon chain carboxyl group ምንድነው acidic part fatty acid ብለናል አይደለ ስለዚህ acidic ፓርቱ carboxyl group ነው carbon oxygen hydrogen ion ያው carboxyl group hydrocarbon chain ማለት ነው ይሄ ምን ይሰጠናል fatty acidoችን ይሰጡናል ከዛ fatty acidoች ተለቅ ይያሉ ሲመጡ ምን ይሆናል ምን ስላላቸው ነው hydrocarbon long hydrocarbon tail attached to the acidic head ይሄኛው ነው acidic ፓርቱ ብለናል አይደለ ከዛ ረጅም የሆነ hydrocarbon tail ይኖረዋል ማለት ነው ከዛ ልክ ስሙ ላይ እንደምናየው hydrocarbon tail consists of a chain of carbon atoms combined with hydrogen ስለዚህ እዚህ ጋር ምን እንመለከታለን a chain of carbon atoms ብዙ carbon atom እንደ ሰንሰለት ሆነው ከዛ ላይ combined with hydrogen ከላይም ከታችም የሆነ combine አድርጎ ምን ይሰጠናል hydrocarbon chainውን ይሰጠናል ማለት ነው the chain often contains 15 or 17 carbon atoms 15 17 አካባቢ ድረስ carbon atoms ተደርድረው እናገኛለን ልክ እዚህ ጋር ለምሳሌ እዚህ ጋር 14 አለ 15 16 carbon atom ያለው palmitic acid እንለዋለን ልክ እዚህ ጋር እንደዚህ 16 17 18 carbon atom ያለው stearic acid ይያለ የተለያየ ኔም እየሰጠናቸው based on their hydrocarbon side chain ማለት ነው ካርበን ብዛቱ በዛ ይወሰናል ማለት ነው usually ረዘም ሲል 15 16 17 carbon atom ያለው fatty acidoች በብዛት እናገኛለን እሺ ስለዚህ ቴክስት-ቡካችን እንደዚህ የሚል ጥያቄ አለ where in our body do we encounter fatን ሰውነታችን ውስጥ የት ጋር እናገኛለን በዋነኝነት የምናገኘው የት ውስጥ ነው adipose tissue ወይም adipocyte ማለት fat cell ማለት ነው ይሄ ምንድነው እሱ the most common storage form of fat አብዛኛው fat ምን ውስጥ ነው ስቶር የሚደረገው እነኚህ adipose tissue ልክ እዚህ ጋር fat ሴሎቻችን ማለት ነው የተለያየ ሰውነት ክፍላችን ላይ ስቶር ይደረጋል እሱ ደግሞ ምን አይነት ነው አሁን ልክ adipocyte
አንዷን የፋት ሴል ብትመለከቷት ልክ እንደ ኖርማል ሴል ኒውክሊየስ አለው ሳይቶፕላዝም አለው ዙሪያው ማይቶኮንድሪያ ሁሉም እናቃቸው ስትራክቸሮች ይኖሩትና ትልቁ ፓርት ፋት ስቶር የሚደረግበት ደግሞ አለ ፋት ሴሎቻችን አንዱን ዙም አድርገን ብንመለከተው እንደዚህ አይነት ነው ማለት ነው ይሄ ለምን ይጠቅመናል አንደኛ it provides insulation ማለት ምን ማለት ነው እንደ ሽፋን ስለዚህ እዚህ ጋር ፋት መኖሩ ለምን ይጠቅማል ኢንሱሌት ያደርጋል አንድ ከቅዝቃዜ ይከላከለናል ማለት ነው ፋት መኖሩ ከዛ ደግሞ protecting the body from extreme temperature በጣም ብርድ ሲሆን ፋት መኖሩ ቅዝቃዜን ይከላከላል ከዛ ደግሞ it serves as a cushion for organs እንደ አሁን ለምሳሌ ይሄን ሰውዬ የሆነ ነገር ከዚህ በኩል ቢመታ ኢምፓክት ቢሆን ምን ያደርጋል ቀጥታ ኦርጋኖቹን እዚህ ጋር ልክ አንጀቱን ኩላሊቱን ልቡን ቀጥታ ይደርስበታል ኖ እንደ ፕሮቴክሽን ትንሽ ያገለግላል ማለት ነው ኦርጋኖቹን መሰፈኑ እንደ ፕሮቴክሽን ያገለግላል ሌላው ደግሞ ፋት ሴል መኖሩ ምን ይሆናል ምግብ የማናገኝበት ጊዜ ከሆነ ሰውነታችን ያንን ፋት ሴል እንደ ኤነርጂ ስቶሬጅ ይጠቀምና ከዛላ እሱን ያቃጠለ ደግሞ ኤነርጂ ሪዘርቭ ይሆንለታል ማለት ነው ከሱም ይጠቀማል እሺ ስለዚህ አብዛኛው የምናቀው ፋት ሴል ውስጥ ተቀምጦ ነው ሌላ ፋትን የቱ ጋር እናገኛለን ሴል ሜምብሬን ማለት ሴሎችን አንድ ሴል እንደዚህ ከሆነ ዙሪያውን የሸፈነው ሴል ሜምብሬን ብለን ዲስከስ አድርገናል አይደለ ስለዚህ ሴል ሜምብሬን ላይ እነኚህ ፎስፎሊፒድ የሚባሉ አለ የፋት አይነት ናቸው ትንሽ ሄድ ብለን ከተወሰነ ስላይድ በኋላ እናያቸዋለን እንደዚህ እያንዳንዱን ሴል የሸፈነው ደግሞ ሊፒድ አለበት ማለት ነው ስለዚህ ሰውነታችን ውስጥ ፋትን በዛ ፎርምም እናገኘዋለን ማለት ነው ይሄ ለምን ይጠቅማል ለሴሎቹ ስትራክቸር ይሰጣቸዋል ከዛ ደግሞ ፋንክሽንም ለጥቅምም ይሆናል ማን እንደሚገባ ማን እንደሚወጣም ሬጉሌት ማድረግ ላይ ስራ ይኖረዋል ማለት ነው እሺ ሌላ የቱ ጋር እናገኘዋለን brain and nervous system ብሬናችንና የሰውነታችን የነርቨስ ሲስተም ሜሴጅ የሚተላለፍበት ማለት ነው እዚህ ጋር እንዴት ብላችሁ አስቡት መሰላችሁ አሁን ነርቭ ሴሎቻችን ምን አይነት ናቸው ሴሉ ዋና ይኖርና ከዛ ረጅም አክሰን አለ ከአንዱ ሴል ተነስቶ ነርቭ ሴሎቻችን ረጅም ሜሴጅ ማስተላለፍ አይደለ ስራቸው ስለዚህ ረጅም አክሰኖች አሏቸውና እነሱ ደግሞ ልክ አሁን ለምሳሌ ኤሌክትሪክ ዋየር ስትመለከቱ ኤሌክትሪክ ዋየሩ በላስቲክ ነገር ተሸፍኗል አይደለ ቶሎ ሜሴጅ እንዲያልፍ ወደ ሌላ እንዳይሄድ ልክ እንደዛ ሰውነታችን ደግሞ ምንድነው የሚያደርገው እነኚህን አክሰኖች በፋት ማይሊን ሺዝ የሚባል ማይሊን ሺዝ ምን ያደርጋል ረጅም አክሰኖችን ይሸፍናል ጥቅልል ያደርጋል ማለት ነው ለሜሴጅ ትራንስሚሽን ፍጥነትም ሮል ስለሚጫወት ስለዚህ ፋትን የቱ ጋር እናገኘዋለን ሌላ ነርቭ ሴሎቻችን አሁን ብሬናችን ጭንቅላት አንጎላችን ከምንድነው የተሰራው ከብዙ ነርቮች አንድ ላይ ነው የተሰራው አይደለ እያንዳንዱ ነርቭ እንደዚህ በማይሊን ሺዝ ስለተጠቀለለ ብሬናችን ብዙ ፋት ሴል እናገኛለን ማለት ነው እዛ ውስጥ እዚህ ሌላ ፋት የምናገኝበት ቦታ brain and nervous system ሌላ ደግሞ ሆርሞን ሰውነታችን የተለያዩ ሆርሞኖች ያመነጫል እነኚህ ሆርሞኖች ለመስራት ደግሞ ምን እንጠቀማለን ከፋት ከተለያዩ ፋት አይነቶች ከኮሌስትሮል የተለያዩ የሚመረቱ ሆርሞኖች አሉ ማለት ነው ስለዚህ ፋት ሰውነታችን ውስጥ አንድ ስቶር ተደርጎ እናገኛለን ሴል ሜምብሬን ላይ እናገኛለን ብሬን ነርቨስ ሲስተም ላይ እናገኛለን ከዛ ደግሞ የተለያዩ ሆርሞኖችንም ሲያመርት እናገኛለን ማለት ነው እሺ አሁን ፋቲ አሲድ ቅድም ብለናል አይደለ ካርቦክሲል ግሩፕ አለው ከዛ በኋላ ሃይድሮካርበን ደግሞ ቼን አለው ከዛ እሱ ደግሞ ለሁለት መከፋፈል እንችላለን በምን ቤዝ አድርገን based on the presence or absence of double bond በካርበን እና ካርበን መሃል double bond አለ ወይስ የለም በሚለው ፋቲ አሲድን ለሁለት መክፈል እንችላለን አንደኛው ምንድነው saturated fatty acid saturated ማለት ምንድነው እሱ it has no double bond የሌለው ማለት ነው ካርበን ኬሚስትሪ ላይ ካስታውሳችሁ ከአራት ሌሎች ኤሌመንቶች ጋር ቦንድ ማድረግ ይችላል ስለዚህ እዚህ ጋር saturated ሲሆን አንዷ ካርበን ያ አራት ቦንድ አድርጋለች በዚህ ሳይድ ከካርበን ጋር በዚህ ሳይድ ከካርበን ጋር ከላይና ከታች ከሃይድሮጅን ጋር ስለዚህ ሳቹሬት አድርጓል ያለው ስፔስ እንዳለ በሃይድሮጅን አተም ተይዞ ሳቹሬት አድርጓል ስለዚህ ምንድነው እሱ ይሄ saturated fatty acid እንለዋለን ማለት ነው double bond የሌለው ከዛ ደግሞ unsaturated ሲሆን ምንድነው እሱ double bond አላቸው ካርበን ከአራት ነው ቦንድ ማድረግ የሚችለው ብለናል አይደለ ስለዚህ አንዳንዶቹ
ያ ከሃይድሮጅን እና ከጎረቤቱ ካርበን ጋር ይሆናል። ሌሎቹ ደግሞ አንድ እዚህ ጋር ከካርበን ጋር አንድ ከሃይድሮጅን ጋር ከዛ በዚህኛው ሳይድ አጠገቡ ካለው ካርበን ጋር ደብል ቦንድ ፎርም ያደርጋል። ስለዚህ እነኚህ ምን ይባላሉ? አንሳቹሬትድ። እነኚህ ምን ይባላሉ? አንሳቹሬትድ ፋቲ አሲድ ይባላሉ ማለት ነው። ስለዚህ አንድ ደብል ቦንድ ካለው ሞኖ አንሳቹሬትድ፣ ሞኖ ማለት አንድ ሞኖ አንሳቹሬትድ ይሆናል። ሁለት ደብል ቦንድ ደግሞ ካገኘን ወይም ደግሞ ሁለትና ከዛ በላይ ካገኘን ምን ይሆናል? ፖሊ አንሳቹሬትድ። ፖሊ ማለት ብዙ ማለት ነው። ስለዚህ ፋቲ አሲድን በምን ከፋፍለዋለን? ደብል ቦንድ ያላቸውና የሌላቸው ምንድነው? ሳቹሬት አድርገዋል። ሁሉም በሃይድሮጅን ተይዟል ማለት ነው። ኖ ደብል ቦንድስ። ከዛ ደግሞ ደብል ቦንድ ያላቸው ምን ይባላሉ? አንሳቹሬትድ። ሌላም ሃይድሮጅን አተም የመያዝ ስፔስ አላቸው፣ አንሳቹሬትድ ናቸው። አንድ ደብል ቦንድ ካላቸው ሞኖ አንሳቹሬትድ፣ ከአንድ በላይ ካላቸው ፖሊ አንሳቹሬትድ እንላቸዋለን ማለት ነው። ስለዚህ unsaturated ምን ብለናል? they consist of one or more double bonds in their structure። ስለዚህ ምንድነው? they do not contain the maximum possible amount of hydrogen ከላይና ከታች አንድ ይዟል። ከዚህ ካርበንና ካርበን አይደለም ሌላ ሃይድሮጅንን ማስገባት ይችላሉ ማለት ነው። አጠገባቸው ያለውን ደብል ቦንድ ትተው ሌላ ሃይድሮጅን መያዝ የሚችሉ ማለት ነው። ማክሲመም ካፓሲቲያቸው ጋር ገና ያልደረሱ ናቸው። እነኚህ ምን አይነት ባህሪ ያላቸው? they are liquid at room temperature። double bond ስላላቸው due to the presence of double bond which reduces the melting point። double bond መኖሩ melting pointን ስለሚቀንሰው ምን አይነት ባህሪ ያላቸው? room temperature ላይ እነኚህ liquid ናቸው። ልክ እዚህ ጋር እንደምትመለከቱት እና አብዛኛው ጊዜ ከየት ነው የምናገኛቸው? plant lipids are often unsaturated and occur as oils። ከፕላንት የምናገኛቸው ሊፒድ ምን አይነት ነው? አንሳቹሬትድ ነው እና they occur as oil በኦይል ፎርም እናገኛቸው። ለምሳሌ ኦሊቭ ኦይል ምንድነው? የወይራ ዘይት፣ sunflower oil ወይም የሱፍ ዘይት ማለት ነው። አሁን እዚህ ጋር እንደምትመለከቱት እዚህ ጋር ኦሊቭ የወይራ ዘይት አለ፣ እዚህ ጋር የፓምኪን ሲድ ኦይል አለ፣ እዚህ ጋር ደግሞ የአቮካዶ የምናገኘው አልመንድ ከሚባሉ አይነት ናቶች የምናገኛቸው እነኚህ እንዳለ ምንድናቸው? ከፕላንት የምናገኛቸው ሊፒድ ምን አይነት ናቸው? ዩዥዋሊ ሊኩዊድ ናቸው። ለምንድነው ሊኩዊድ የሆኑት? አንሳቹሬትድ ስለሆኑ ሜልቲንግ ፖይንታቸውን ሎወር ስለሚያደርግ ማለት ነው። ሞኖ አንሳቹሬትድ ቅድም ዲስከስ አድርገናል። if there is only one double bond ሞኖ አንድ፣ ፖሊ አንሳቹሬትድ ደግሞ more than one double bond ካለው ሁለት ወይም ከዛ በላይ ካለው ፖሊ አንሳቹሬትድ እንለዋለን ማለት ነው። እዚህ ጋር ስንመለከት ሞኖ አንሳቹሬትድ ይሄው ሃይድሮካርበን ቼን ሆኖ አንድ ደብል ቦንድ አገኘን። ፖሊ አንሳቹሬትድ ደግሞ ሁለት ደብል ቦንዶች ስናገኝ ማለት ነው። ስትራክቸሩ ላይ አሁን ይሄ ምን ያደርገዋል? እዚህ ጋር አንሳቹሬትድ ሲሆን ደብል ቦንድ መኖሩ ስትሬት ሆኖ አይቀመጥም። የሆነ ቦታ ላይ ቤንድ ያደርጋል። አንሳቹሬትድ መሆኑ ሊኩዊድ ከመሆኑ ጋር ይሄ ባህሪ ስለሚያመሳስለው ማለት ነው። ሳቹሬትድ ደግሞ ስንመለከት ሳቹሬትድ ምንድናቸው? they have no double bonds double bond የላቸውም between the carbon and carbon። ስለዚህ this full saturation with hydrogen atoms ሁሉም ቦታ ላይ በሃይድሮጅን አተም ስለተያዘ fully saturated መሆኑ ምን ያደርጋቸዋል? it makes their structure straight and compact። ስትራክቸራቸው ስትሬት ነው፣ ቀጥ ያለ ነው እና ኮምፓክት ጥቅጥቅ ብሎ መቀመጥ የሚችል ያደርጋቸዋል ማለት ነው። all saturated fatty acids are solid at room temperature። room temperature ላይ solid ናቸው። ያ እንዴት እንደሆነ next slide ላይ እንመለከተዋለን። ሳቹሬትድ እንዴት እናገኛለን? ከአኒማል ሊፒድስ ከእንስሳት የምናገኛቸው አብዛኞቹ ሊፒዶች ምንድናቸው? ሳቹሬትድ ናቸው። ስለዚህ ሩም ቴምፕሬቸር ላይ ዩዥዋሊ ሶሊድ ናቸው። ለምሳሌ ሚት፣ ስጋ፣ ዴሪ ፕሮዳክት የወተት ተዋጽኦ ማለት ነው። አንዳንድ የቅቤ አይነቶችም ደግሞ ሳቹሬትድ ስለሆኑ ሩም ቴምፕሬቸር ላይ ሶሊድ ሆነው የምናገኛቸው ማለት ነው። ልክ እዚህ ጋር ስትመለከቱ ምንም ደብል ቦንድ የለው። ስለዚህ ምን ያደርጋቸዋል? ስትራክቸራቸው አያችሁ ከቅድሙ ጋር ስናነጻጽረው ምንም ደብል ቦንድ ስለሌለው ስትሬት ነው። የቅድሙ ግን ደብል ቦንድ ስላለው ትንሽ እጥፍ ብሏል። ኔክስት ላይ ደግሞ ስንመለከተው እዚህ ጋር ያያችሁት ይሄ ሳቹሬትድ ፋቲ አሲድ ነው። ሳቹሬትድ at room temperature ምንድነው እሱ? they are packed closely together። ስለዚህ they form a solid። አሁን ይሄ አንድ ቀጥ ያለ ነው አይደለ? ስለዚህ እሱንም ብዙ አድርጋችሁ ብትደረድሩት ምን ይሆናል? ሁሉ ቀጥ ብሎ ስለሚቀመጥ
እርስ በርሳቸው ሌላ ደግሞ አትራክት ይደረጋሉ ቫንደር ዋልስ ፎርስ ይባላል እዚህ between these እንደዛ አይነት ፎርስ ስላለ ምን ያደርጋቸው ቀጥ ብለው ሁሉም ስለሚደረደሩ ሩም ቴምፕሬቸር ላይ ምን አይነት ሼፕ ይኖራቸዋል ሶሊድ መሆን ይችላሉ አትራክትድ ሆነው እንደዚህ እንደ ሶሊድ ልክ እዚህ ጋር እንደምትመለከቱት የገበታ ቅቤ ማለት ነው ይሄ ምንድነው እሱ ሳቹሬትድ ሩም ቴምፕሬቸር ላይ ሶሊድ ናቸው ከዛ አንሳቹሬትዶቹ ደግሞ ምን ናቸው ደብል ቦንድ ስላላቸው የተለያየ ቦታ ላይ ሼፓቸው ኦሬዲ ስትሬት አይደለም እጥፍ የሚል ነገር አላቸው ስለዚህ አሁን ይሄንን እንደዚህ ብትደረድሩት በደም ድርድር ብሎ ሶሊድ ይሆንላችኋል አይሆንላችሁም አይደለ ስለዚህ ይሄ ፕሮፐርቲ ምን ያደርጋቸዋል ሩም ቴምፕሬቸር ላይ ሊኩዊድ ይሆናሉ አንሳቹሬትድ ስለሆኑ ቀጥ ብለን አንቀመጥም አንሰማም ስላሉ እነኚህ ምን ይሆናሉ ሩም ቴምፕሬቸር ላይ ሶሊድ አይሆኑም ማለት ነው ሊኩዊድ ነው የሚሆኑት ይሄኛው ግን ኦሬዲ ቀጥ ብሎ ስለሚደረደር ሶሊድ ይሆናል ይሄኛው እጥፋት ስላለው ሶሊድ መሆን አይችልም አት ሩም ቴምፕሬቸር አንሳቹሬትድ አንሰማም ስላሉ ምን ይሆናሉ ሊኩዊድ ይሆናሉ ማለት ነው ልክ እዚህ ጋር the same example ነው ቀጥ ብሎ መደርደሩ ምን ያደርጋል ሳቹሬትድ ይሆናል ስለዚህ ሁሉም አንድ ላይ ሆኖ ሶሊድ ይሆናሉ versus እዚህ ጋር አንድ ጥፋት ስላለው ሌላም የተለያየ ሞለኪውሎች እንደዛ ሲሆኑ ምን ያደርጋል አንድ ቤንድ አንድ ደብል ቦንድ ስላለው ምን ያደርጋል ስትሬት ሆኖ እንዳይቀመጥ ሶሊዲፋይድ እንዳይሆን ኮምፓክትድ እንዳይሆን ያደርጋል ማለት ነው ይሄም ደሴም ሐሳብ ሆኖ አሁን የተለያየ ስትራክቸር ላይ ደግሞ መልቲፕል ደብል ቦንድ ሲኖረው ምን ይሆናል ሊኩዊድ ይሆናል ማለት ነው ምክንያቱም ቀጥ አድርጋችሁ ስለማትደረድሩት እሺ ይሄም እዚህ ጋር as an example ምንም ደብል ቦንድ የለውም ስለዚህ ምን አይነት ስትራክቸር ነው ያለው ስትሬት ነው ያለው እዚህ ጋር አንድ ደብል ቦንድ ስታደርጉ ወደ አንዱ እጥፍ ይላል ሌላ ደብል ቦንድ ስትጨምሩ እጥፍ ይላል ስለዚህ ምን ያደርጋል ፖሊ አንሳቹሬትድ ይሆናል ማለት ነው እዚህ ጋር ስለዚህ አሁን ኔም እናርጋት ደብል ቦንድ ይታያችኋል አይታየንም ስለዚህ ምንድነው ሳቹሬትድ ነው ቀጥ ያለ ነው እዚህ ጋር አንድ ደብል ቦንድ አገኘ ስለዚህ ስትራክቸሩ እንደዛ ለወጣው ምንድነው ይሄ ሞኖ አንሳቹሬትድ አንድ ደብል ቦንድ ስላለው እዚህ ጋር ሁለት ደብል ቦንድ አለ ስለዚህ ምን ያደርጋል ፖሊ አንሳቹሬትድ ስትራክቸሩ ሲለዋወጥበት እዚህ ጋር ደግሞ 1 2 3 4 ደብል ቦንድ አለ ልክ እንደዛ ሆኖ ስትራክቸሩንም እንደዛ አፌክት ያደርጋል ይለዋወጣል ማለት ነው እሺ እዚህ ጋርም ደግሞ አሁን ሁሉም 18 ካርበን አተም ያላቸው ናቸው 18 ካርበን አተም ኖራቸው ግን ደብል ቦንድ መኖር አለመኖሩ ያለው የደብል ቦንድ ብዛትም ደግሞ ስማቸውን ባህሪያቸውን ስትራክቸራቸውን ሲለዋውጥ እንመልከት አሁን ይሄ 18 ካርበን ሆኖ ሳቹሬትድ ነው ምንም ደብል ቦንድ የሌለው ነው ምን ይባላል ስቴሪክ አሲድ ይባላል 18 ካርበን አተም ሆኖ without double bond ይሄኛው ደግሞ 18 ካርበን 18 ካርበን አተም ኖሮት ግን አንድ ደብል ቦንድ ያለው ምን አይነት ነው ኦሌይክ አሲድ 18 ካርበን አተም ሆኖ አንድ ደብል ቦንድ አለው ይሄኛው ደግሞ ሊኖሌኒክ አሲድ ሁለት ደብል ቦንድ 18 ካርበን አተም ሁለት ደብል ቦንድ ያለው ሊኖሌይክ አሲድ ደግሞ ምንድነው እሱ 3 ደብል ቦንድ ያለው ፋቲ አሲድ ነው ማለት ነው ስለዚህ አያችሁ 18 ካርበን አተም ኖራቸው ከዛ ግን presence or absence of double bond ያለው double bond ብዛት ስማቸውን ባህሪያቸውን ሲለዋውጥ ማለት ነው እሺ ልክ እዚህ ጋር ምን ትመለከታላችሁ የታሸገ የኦቾሎኒ ቅቤ አይደለ ስለዚህ እዚህ ጋር ቀደም እንደተመለከቱ ስናይ ሁሉም አንድ ላይ ምንም ሳቹሬትድ የሆነው ፓርት ምን ይሆናል ሶሊዲፋይ ማድረግ ይችላል ምክንያቱም ስትሬት ሆኖ አላይን ስለሚያደርግ ማለት ነው unsaturated ውስጥ multiple double bond ካለው ምን ይሆናል room temperature ላይ አብሮ ድርድር ስለማታረጉት liquid ይሆናል ማለት ነው ይሄ የምናውቀው የለውዝ ቅቤ ነው ማለት ነው saturated ቀጥ ብሎ ይቀመጣል unsaturated የተለያየ ስትራክቸር ስለሚሰጠው room temperature ላይ liquid ይሆናል ማለት ነው solid መሆን አይችልም እሺ saturated fat እና unsaturated እስካሁን ድረስ አይተናል አንድ ሪቫይዝ እናደርገው saturated ምን ውስጥ እናገኛለን የእንስሳት ፕሮዳክት ውስጥ ነው ብዙ የምናገኘው ለምሳሌ meat butter dairy products የወተት ተዋጽኦ ስጋ ላይ እናገኛለን ብለናል room temperature ላይ ምንድነው ብለናል solid ነው ብለናል አይደለ ከዛ unsaturated ደግሞ እነሱን ከምንድነው የምናገኛቸው unsaturated usually ከvegetable oil እናገኛለን ብለን እና ምንድናቸው room temperature ላይ እነኚህ liquid ናቸው at room temperature አሁን
እዚህ ጋር unsaturated እንደ good fat ብላችሁ ሰዱ saturated ግን አንፈልግም usually የእንስሳት ተዋጽኦ በጣም ቅባት የበዛበት ነገር አትመገቡ የሚባልበት ምክንያት ማለት ነው ይሄ ለምንድነው እሱ አሁን ከፋት ጋር unsaturated እና saturated ብለን አውርተናል አይደለ ከዛ ደግሞ ኮሌስትሮል ላይ LDL እና HDL የሚባል አለ LDL ማለት low density ነው HDL ማለት high density ነው LDL እንደ መጥፎ ብላችሁ ሰዱት HDL good cholesterol ብላችሁ ሰዱት አሁን saturated fatty acid የማንፈልግበት ምንድነው እሱ LDL ወይ መጥፎ ኮሌስትሮል ስለሚጨምር ነው እንዴት እንደሆነ ለምን እንደሚጎዳ እንመለከታለን ግን saturated LDL bad cholesterol ይጨምርብናል unsaturated ደግሞ ምን ይጨምርናል good cholesterol HDL ይጨምርልናል ከዛ ደግሞ LDL bad cholesterol ደግሞ እንዲወገድም ደግሞ ይረዳል unsaturated fatty acid unsaturated ከምን ነው የምናገኘው ከፕላንት ሶርስ የምናገኘው ኦይል ምናምን ውስጥ ያለው ማለት ነው አሁን HDL እና LDL ዲፈረንሳቸውን እንመልከት why ጥያቄ እንደዚህ ሚል ጥያቄ አለ መጻፋችሁ ላይ why are unsaturated fatty acids healthier than saturated unsaturated ምን ያደርጋሉ ብለናል HDL good cholesterol ይጨምራሉ LDL መጥፎውን ደግሞ ያስወግዳሉ ብለናል ስለዚህ unsaturated fats help in reducing LDL cholesterol we often refer to as the bad cholesterol ይሄንን bad cholesterol ማስወገድ ለምን ይጠቅመናል LDL እና HDL አሁን density ስናወራ አንድ ነገር ምን ያህል ጥቅጥቅ ብሏል ነው ብሎ ማለት ነው አይደለ ስለዚህ high density ስንል ምን ማለት ነው በጣም dense ነው ሁሉም ነገር ጥቅጥቅ ያለ አሁን ለምሳሌ ጥጥ ይዛችሁ ከዛ ላይ ጫን ብታረጉት ኮምፓክት ብታረጉት ትንሽ ይሆናል አይደለ highly dense ሲሆን ከዛ ደግሞ ዘርዘር ብታረጉት low density ካለው ምን ይሆናል ያው ጥጥ ሆኖ ግን ብዙ ስፔስ ኦኪፓይ ያደርጋል አይደለ ስለዚህ highly dense ሆኖ ጥቅጥቅ ይላል ቦታ ይይዛል low density ያለው ሰፋ ያለው ግን ብዙ ቦታ ይዛል አሁን LDLን bad cholesterol ያልንበት ሰፋ ብሎ የሚቀመጠው መጥፎ ያልነው ለምንድን ነው እሱ ሰውነታችን ውስጥ እንደዚህ የደም ስራችን የደም ቧንቧችን ውስጥ ሲቀመጥ ብዙ ቦታ እንዲይዝ አንፈልግም ለምንድን ነው ማንፈልገው ምክንያቱም LDL cholesterol low density ነው already ትንሿ ራሱ ብዙ ቦታ ይዛል ስለዚህ ምን ያደርግ ይመጣል እሱ በበዛ ቁጥር እየሄደ የሰውነታችንን የደም ቧንቧችንን ትቦውን እያጠበበብን ይመጣል ስለዚህ ማለፍ የሚገባው ደም ማለፍ አይችልም ማለት ነው ትቦውን ቶሎ ይደፍንብናል low density ስለሆነ ትንሿ ብቻ ብዙ ስፔስ ይዛል ያ ስፔስ መያዙ ምንድነው ጉዳቱ ለክ ይሄ ኮኔ የደም ቧንቧችን በlow density ከሆነ ባንዲ ብዙ ቦታ ይዛል እየያዘ ሲመጣ ምን ያደርጋል ደም ስራ እያጠበባት ይመጣል መጥበቡ ምንድነው ችግሩ blood አያልፍም አይደለ ስለዚህ ከዚህ ወደ ተለያየ ክፍል ወደ brain ወደ ልብ ወደ ተለያዩ ኦርጋኖች ደም የማይሄድ ከሆነ ያ ፓርት የሚያስፈልገውን ኦክሲጅን ኒውትሪየንት አያገኘው ዌስት ፕሮዳክት አይወሰድለትም ማለት ነው ስለዚህ አሁን ጉዳቱ LDL ኮሌስትሮል መጥፎ ነው የምንልበት ምክንያት ስትሮክ እና ሃርት አታክ ስትሮክ እና የልብ ድካም የሚባሉ በሽታዎች ላይ ምን አይነት ኢፌክት እንደሚኖረው እንመልከት አሁን እዚህ ጋር እየሄደ ነው አይደለ አንድ ደም ስር እንበልና ልባችን ላይ ያለው አንድ ደም ስር አለ ይሄ LDL ኮሌስትሮል already low density ነው ስለዚህ ብዙ ቦታ ይዛል አይደል ከዛ እየተጋገረ ሲመጣ ምን ይሆናል ደም ስራን እያጠበባት ይመጣል አይደለ ከዛ ጠቦ eventually ሊደፍነው ይችላል ሲደፍነው ምን ይሆናል አሁን ይሄ ልባችን ነው አይደለ ስለዚህ ልባችንን ሰፕላይ የሚያደርጉ የተለያዩ የደም ቧንቧዎች አሉ አሁን እዚህ ጋር ከሆነ ይሄ ፕሮሰስ እንደዚህ የሚያጠበው ፕሮሰስ እዚህ ጋር ከሆነ የተፈጠረ ምን ይሆናል ከዚህ መልስ ያለው ፓርት ኦክሲጅን አያገኝም ኒውትሪየንት አያገኝም ዌስት ፕሮዳክቱ አይወሰድለትም አይደለ ስለዚህ ምን ይሆናሉ እዚህ ጋር ያሉ ሴሎች ይሞታሉ ማለት ነው ልባችን ውስጥ ያለው እንበልና ትንሽ ከፍ ብላችሁ እዚህ ጋር ነው የተደፈነው እንበል ስለዚህ ከዚህ መልስ ያለው ሃርት ማስል የልብ ማስላችን ኦክሲጅን ኒውትሪየንት ስለማያገኝ ይሞታል ከፍ ያላችሁ ከሆነ ይሄ የተደፈነ ይመጣ ትልቁ የልብ ክፍልም ደግሞ ልክ በዛው ልክ ኦክሲጅን ካላገኘ ትልቅ አብዛኛው የሃርት ማስላችን ሊሞት ነው ማለት ነው አሁን እሱ ችግሩ ምንድነው ልብ ስራው ምንድነው እሱ ደም ፓምፕ ማድረግ ነው አይደለ ሃርት ማስል ጡንቻ ነው ፓምፕ ነው የሚያደርገው ከዚህ መልስ ያለው ይሄንን ፓርት ኦክሲጅን ካላገኘ ከሞተ ፓምፕ ማድረግ ይችላል አይችልም ፓምፕ ካላደረገ ምንድነው ችግሩ ለሰውነታችን የሚያስፈልገው ብለድ
አያሰራጭም ማለት ነው ያ ካልተሰራጨ ወደ ብሬን ካልሄደ ብሬን ኦክሲጅን አያገኝም ስለዚህ ሴሎቹ መሞት ይጀምራል ወደ ተለያየ ክፍል ሲሆን እንደዛ ይሆናል ማለት ነው ስለዚህ ይሄ ኮሌስትሮል መጋገሩ እዚህ ጋር ትንሽ ቦታ ከሆነ ከዚህ መልስ ያለችው ሃርት ማስል ነው ማትሰራው ሰርቫይቭ የማድረግ ቻንስ ይኖራል ግን ከፍ ያለ ከሆነ አብዛኛው የልብ ማስል ካልሰራ ምን ይሆናል እስከ ሞት ድረስ ያደርሳል ማለት ነው ስለዚህ ኮሌስትሮል ልብ ድካም የሚያመጣው በዚህ መንገድ ነው ይሄ ምኑ ጋር ነው የልብ ቧንቧ ላይ ያለው ሲደፈን እሺ ሌላ ኦርጋናችን ጋር እንሂድ ለምሳሌ ብሬን ጭንቅላታችን ውስጥ ያለው የደም ቧንቧዎች እዛ ውስጥም አሉ አይደለ እነሱ ጋር ደግሞ ልክ እዚህ ጋር the same process LDL low density ነው ስለዚህ density ጥቅጥቅ ያለ አይደለም ሰፋ ብሎ የሚቀመጠው ቶሎ ትቦቹን ያጠባል ከዛ ጠበበ ዘጋው እንበል ሲዘጋው ምን ያደርጋል አሁን ብሬናችንን ሰፕላይ የሚያደርጉ የተለያዩ ደም ቧንቧዎች አሉ አይደለ እንበልና እዚህ ጋር ይዘጋው እዚህ አካባቢ ነው እንበል ስለዚህ ምን ይሆናል ከዚህ መልስ ያለው የብሬን ክፍላችን ኦክሲጅን አያገኝም ኒውትሪየንት አያገኝም ዌስት ፕሮዳክት አይወሰድለትም ስለዚህ እዚህ አካባቢ ያሉ ሴሎች ይሞታሉ ማለት ነው አሁን ሰውነታችን እንዴት ነው የሚሰራው ብሬን ይሄኛው ፓርት የዚህኛው ሰውነት ክፍል ይሄኛው ደግሞ የዚህኛው ነው የሚቆጣጠረው አይደለ ስለዚህ ይሄኛው ፓርት ከሞተ ምን ይሆናል ይሄኛው ፓርት ኦፍ the brain ሴሎቹ ከሞቱ ይሄኛው ፓርት ሰውነት መቆጣጠር አይችልም ማለት ነው ስለዚህ ስትሮክ የያዘ ሰው ምን ይሆናል በአንዱ ሳይድ ፓራላይዝድ ይሆናል ያዛኛው ሳይድ ሰውነቱ ይሄኛው ፓርት ኦፍ the brain ስለሞተ ይሄኛውን ማዘዝ አይችልም ማለት ነው ለዚህ ነው ሃይ ኮሌስትሮል የሆነ ምግብ አትመገቡ ቅባት የበዛበት ነገር ትቦን ስለሚያጠብ በኋላ ያ ፓርት ጠቦ ሊደፍነው ይችላል ከዛ በኋላ የተለያየ ቦታ ሰውነታችን ላይ ኦክሲጅን ብለድ ስለማያገኝ ከዛ መልስ ያሉ ሴሎች ስለሚሞቱ በአፌክት ባደረገበት ቅድም ልብ ላይ አየን ስለዚህ ሃርት ማስል ይሞታል እዚህ ጋር ብሬን ላይ አየን ስለዚህ ብሬን ማስል ይሞታል ስለዚህ እንደዛ ነው ጤናን አፌክት የሚያደርገው ማለት ነው እሺ ፋት የቱ ጋር ስቶር ይደረጋል ፋት is stored in several places ለምሳሌ around the kidney ያያችሁ ኩላሊታችን ማለት ነው ኪድኒያችን ዙሪያ የተለያዩ ፋት ሴሎች ይቀመጣሉ ለምን ይጠቅማል ዙሪያው የሚሸፍነው ከሆነ ኢምፓክት እንዳያገኘው ማለት ካደጋ በተወሰነ መልኩ ይከላከላል ሌላስ just below the dermis of the skinናችን አሁን ይሄ ቆዳችን እንደዚህ አንዷ በሌየር ብንመለከት ከላይ ኤፒደርሚስ የሚሸፍነው አለ ከስሩ ነርቭስ ጸጉራችንና የሚወጣበት ደርሚስ አለ ከሱ ስር ደግሞ ፋት እዛጋም ስቶር መደረግ ይችላል ማለት ነው ሌላው የፋት ጥቅም ምንድነው ቅድም ሜንሽን ያደረግነው acts as an insulator ብርድ እንዳይመታን ቅዝቃዜ እንዳይሰማን ሰውነታችን እንደ ኢንሱሌተር ወይም ደግሞ እንደ ሽፋን ነገር ሆኖ ያገለግላል ከዚያስ ኢምፓክትም ደግሞ ኦርጋኖቻችን ይሸፍናል አሁን ለምሳሌ አንጀታችን አለ ፊኛችን አለ የተለያዩ ኦርጋኖቻችን ዙሪያ አሁን ልክ ከብት ሲታረድ በግ ሲታረድ ነው ስትመለከቱ ዙሪያው ፋት ነገር ትመለከታላችሁ አይደለ አሁን እዚህ ጋር ኢምፓክት ወደዚህ የሆነ ነገር ቢመታ ይንሳው ምን ያደርጋል ትንሽ አብዞርብ ያደርጋል ቀጥታ አፌክት አይደረግም ኦርጋኖችን በተወሰነ መልኩ ይከላከላቸዋል ማለት ነው ከኢንጁሪ ከጉዳት ይከላከላል እሺ አሁን ስለ ሊፒድ ያወራን የተለያየ አይነት አሉ ብለናል አይደለ ቅድም ትራይግላይሰራይድን ሜንሽን አደረግ አሁን ደግሞ ሌላ አይነት አሉ ማን የሚባሉ ፎስፎሊፒድስ ምንድናቸው In phospholipids, one of the 3 fatty acid molecules that is attached to the glycerol backbone is replaced by phosphate group. ስለዚህ አሁን ቅድም ትራይግላይሰራይድ ላይ ምን ብለናል 3 fatty acids አሉ ብለናል አይደለ 1 2 3 fatty acids አሉ ከዛ ምን ተደርጓል እዚህ ጋር is replaced by a phosphate group ስለዚህ አንዱ fatty acid ተነስቶ በphosphate group replace ተደርጓል ማለት ነው እዚህ ጋር የምትመለከቱት ግላይሰሮል ባክቦን አለ አንድ ሁለት ፋቲ አሲድ አለ ከዛ ሶስተኛዋ በፎስፌት ግሩፕ ሪፕሌስ ተደረገ ያ ምን ይባላል ፎስፎሊፒድ ይባላል ማለት ነው ግላይሰሮል ባክቦን አለ ሁለት ፋቲ አሲድ አለ እና ፎስፎሊፒድ አለው ማለት ነው ስለዚህ ትራይግላይሰራይድ እነዚህ 3 ፋቲ አሲድ ቼን አልነበሩ አንዷ ተነሳና ሁለት ይሆናሉ ጭንቅላቱ ጋር ፎስፎሊፒድ ይኖራል ማለት ነው ይሄ ምን ይባላል ፎስፎሊፒድ እሺ ፎስፎሊፒድ ምን አይነት ባህሪ ያላቸው ሃይድሮፊሊክ እና ሃይድሮፎቢክ የሚባል ነገር አለ ሃይድሮፊሊክ ፊሊያ ማለት መውደድ ማለት ነው ሃይድሮፊሊክ
ውሃ የሚወዱ ሃይድሮ ውሃ ፊሊክ ሞደድ ፎቢክ ማለት ደግሞ ፎቢያ ማለት አለመውደድ ለምሳሌ እኔ የሸረሪት ፎቢያ አለብኝ አራክኒዶፎቢያ እንደሚባለው ማለት ነው ወይም ደግሞ የከፍታ ላይ ፎቢያ አለብኝ እፈራለሁ ወይ አልወድም ማለት ነው አይደለም እዚህ ፊሊክ ማለት መውደድ ነው ፎቢያ አለመውደድ መፍራት ማለት ነው ስለዚህ ምን አላቸው ሃይድሮፊሊክ ሄድ አላቸው ሄዳቸው ይሄ ፎስፎሊፒድ ሄድ ነው ይሄኛው ደግሞ እንደ ቴል እንደ ጭራው ነገር ነው ብለናል አይደለ ስለዚህ ሃይድሮፊሊክ ውሃ የሚወድ ሄድ አለው ከዛ ደግሞ ውሃ የማይወድ ሃይድሮፎቢክ ቴል አለው ይሄ ምን ያደርጋል the phosphate group phosphate እዚህ ጋር አይደል ያለችው makes the head which is polar ማለት ከልክ ወደ አንድ ሳይድ ያለው ማለት ነው ስለዚህ አሁን ይሄ ዋተር ሞለኪውል ብላችሁ አስቡት ሃይድሮጅን H2 አይደለ H እና ሁለት ኦክሲጅን ሆኖ ሁለት ሃይድሮጅን አተም ያለው ማለት ነው ስለዚህ ሃይድሮፊሊክ ሄዱ ከዋተር ጋር አትራክት ይደረጋል አያችሁት ሃይድሮፊሊክ ዋተር ፓርቱን የሚወድ ቴሎቹ ግን ውሃውን አይወዱትም ስለዚህ ሃይድሮፎቢክ ቴሉ they don't like water ሃይድሮፊሊክ ሄዱ ግን ውሃ የሚወዱ ናቸው ስለዚህ polar which is polar meaning it has uneven distribution of charge and a polarity allows it to dissolve in water ከላይ ፓርቱ ፖላር ስለሆነ ከውሃ ጋር ምንም ችግር የለም ሰላም ናቸው ዲዞልቭ ያደርጋል ሃይድሮፎቢክ ቴሉ ግን ፋቲ አሲድ ፓርቱ እሱ ውሃ የማይወደው ፓርት ነው እሱ የቱ ጋር አፕላይ ያደርጋል the hydrophobic tail ምንድነው እሱ water hating ብለናል the two remaining እነኚህ ፋቲ አሲዶቹ ቅድም ያየናቸው ማለት ነው ይሄ ምን ላይ አፕላይ ያደርጋል አሁን ይሄ ሃይድሮፊሊክ ፓርቱ ነው የኛ ውሃ የማይወደው ፓርቱ ነው ብለናል አይደለ this allows the molecules to form a membrane around the cell ይሄ ሴል ሜምብሬን እቺ አንዲት ሴል ብንላት የተወሰነ ሴግመንቷን ዙም አድርገን ብንመለከት ከምንድነው የተሰራው ከፎስፎሊፒድ ባይሌየር ይሄ ምን ማለት ነው the hydrophilic heads lie in the watery solution አሁን ይሄ ከዚህ መልስም ውሃ ነገር ይነካዋል ሴል ውስጥም አለ ውሃ ፓርት ስለዚህ ሃይድሮፊሊክ ውሃ የሚወደው ሄድ አለ አይደለ ከላይም ሃይድሮፊሊክ ሄዱ ይሆናል ወደ ውስጥም ተገልብጦ ሃይድሮፊሊክ ውሃ የሚወደው ፓርት ይሆናል ከዛ እነኚህ ውሃ የማይወዱት ደግሞ ቴሎቹ ወደ ውስጥ ውሽቅ ይሉና ከዛ the hydrophobic tail ደግሞ it forms a layer that's impermeable to hydrophilic substances ስለዚህ ሃይድሮፊሊክ ውሃ የሚወደው ከላይ ይሆናል ከታች ይሆናል ከሴሉ ጋር የሚነካካው እነኚህ ሃይድሮፎቢክ ውሃ የማይወዱት እርስ በርሳቸው ሆነ ወደ ውስጥ ይሸሸጋሉ ከዛ አሁን በዚህ ውስጥ it makes it impermeable ማለት penetrate ማድረግ የማይቻል በውስጡ ማለፍ የማይቻል ማለት ነው አሁን ይሄ ሃይድሮፎቢክ ስለሆነ ሃይድሮፊሊክ ነገር ማለፍ አይችልም ሃይድሮፊሊክ ሰብስታንስስ በዚህ ውስጥ እንዳያልፉ ይሄ እዚህ ጋር መሃል ላይ ሃይድሮፎቢክ ፓርቱ መደርደሩ ይጠቅመዋል ማለት ነው ስለዚህ cell membrane is made of a phospholipid bilayers ምንድነው ፎስፎሊፒድ ማለት እቺ ነች ከዛ ባይ ማለት ሁለት ማለት ነው አይደለ ስለዚህ a phospholipid and layer another phospholipid layer and ላይ ምን ይሰጠናል a phospholipid bilayer ይሰጠናል ማለት ነው ሁለት ሌየር ማለት ነው እሺ ሌላ ፋት ምን ላይ ይጠቅመናል they serve as structural components in cell membrane ብለናል ቅድም እንዳየነው phospholipid bilayer ሁለት ሌየር አለ ከዛ ደግሞ ኮሌስትሮል የፋት አይነት ነው ከኮሌስትሮል የተለያዩ አይነት ሰውነታችን ውስጥ የሚያስፈልገው እንደ ሆርሞንነት እንደ መነሻ ሰብስታንስ ሆኖ ያገለግላል አሁን ለምሳሌ ለሰውነታችን ቫይታሚን ዲ usually ለአጥንት ይጠቅማል እንባላለን አይደለ ቫይታሚን ዲ ከምንድነው የሚሰራው ከኮሌስትሮል ፕሪከርሰር ነው የሚሰራው ማለት ነው ባይል አሲድን ለመስራት ይጠቅማል ባይል አሲድ ማለት ሐሞት እዚህ ጋር የሐሞት ከረጢታችን ከጉበታችን ስር ያለችው ማለት ነው እሱስ ባይል አሲድ ይጠራቀሙና ከምንድነው የሚሰሩት ከኮሌስትሮል ለምን ይጠቅማሉ ሰውነታችን ፋት ቅባት ያለው ነገር ሲመገብ እሱን ዳይጀስት ለማድረግ አብዞርብ ለማድረግ እነኚህ እዚህ ሐሞት ከረጢታችን ውስጥ የሚጠራቀሙ ባይል አሲዶችም ይጠቅማሉ ማለት ነው የተለያዩ ሆርሞኖች ኮርቲሶል አልዶስትሮን የሚባሉ ሆርሞኖች የት ነው የሚመረቱት እዚህ
ኪድኒያችን በላይ ልክ ኮፍያ የሚመስሉ ሁለት ግላንዶች አሉ አድሪናል ግላንድ የሚባሉ እና እነሱ ደግሞ ኮርቲሶል አልዶስትሮን የሚባሉ ሆርሞኖች ያመነጫሉ እነኚህ ሆርሞኖች ምንድነው ጥቅማቸው ለአሁን ሰውነታችን ስትሬስ ውስጥ ሲገባ ዋተር ሌቭሉን ሬጉሌት ማድረግ ሲፈልግ እነኚህ ብለድ ፕሬሸር ሬጉሌት ማድረግ ሲፈልግ እነኚህ ሆርሞኖችን ነው የሚጠቀመው ማለት ነው እነኚህ ከምንድነው የተሰሩት ኮሌስትሮል is a type of fat እሺ ሌላ ደግሞ ለሜልም ለፊሜልም ሴክስ ሆርሞን አሁን ለምሳሌ ምን ታውቃላችሁ ከዚህ በፊት ሪፕሮዳክሽን ላይ ተማራችሁት ፕሮጀስትሮን እና ኤስትሮጅን ሴቶች ላይ ያለ ሆርሞን ቴስቶስትሮን ወንዶች ላይ ያለው ሆርሞን ሆኖ እነኚህ ለሴኮንደሪ ሴክሹዋል ካራክተሪስቲክ ዲቨሎፕመንት የሚጠቅሙ የተለያዩ ሆርሞኖች አሉ እነኚህም ከምንድን ነው የሚሰሩት ከኮሌስትሮል which is a fat ማለት ነው ሰውነታችን ላይ ለዚህ የተለያዩ ሆርሞኖችን ለማምረት እንደ ፕሪከርሰር ሆኖ እንደ ሮ ማቴሪያል ሆኖ ያገለግላል ማለት ነው ሌላ ደግሞ እንደ ፕሮቴክቲቭ ኮት ሆኖ ያገለግላል ለምሳሌ ስኪን ላይ ቆዳችን ላይ ፕሮቴክቲቭ ኮት ይሆናል የአኒማል ፈር ማለት የፀጉራቸው ላይ ማለት ነው እንደዚህ ፀጉራቸው ላይ እንደ ፕሮቴክቲቭ ኮት ይሆናል ሌሎች ደግሞ የበርድ ፌዘር የዶሮ የወፎች ላባ ላይ አሁን ለምሳሌ ዳኪዮች ስትመለከቷቸው አብዛኛው ጊዜ ውሃ ውስጥ እየዋኙ ውሃ ውስጥ ገብተው ሲወጡም ግን ሰውነታቸው ላባቸው አይረጥብም አይደል ለምንድን ነው እሱ ልክ እንደዚህ አሁን እኔ እጄን የሆነ ቅባት ነገር ብቀባውና ውሃ ሲነካ ውሃው ዝም ብሎ ይፈሳል አይደል ሚክስ ስለማያደርግ ማለት ነው ልክ እንደዛ እነሱ ውሃው ሲኖሩ እንዳይረጥቡ ምን ይኖራቸዋል ኦይል ነገር የሚያመርቱት ይኖራሉ ስለዚህ ይሄ ፋት ምን ያደርጋል ዋተሩ ሪፔል ያደርጋል ማለት ነው ለዛ ዳኪዮች ብዙ ጊዜ ውሃ ውስጥ የሚሆኑ የማይረጥቡት እንደዚህ አይነት ፕሮፐርቲ ምኖች ማለት ነው ኢንሴክቶችም ራሳቸው የሚያመርቱት አለ እንደ ዋተር ሪፔለንት ይሆናቸዋል እንደ ዋተር ባሪየር ይሆናል ለእንስሳቶችም ደግሞ ቶሎ ውሃ ከሰውነታቸው ላይ እንዲረግፍ ይሄ ኦይል የሚያመርቱት ለዛ ይጠቅማቸዋል እንደዚህ ሂፖ ደግሞ ምን አይነት ላብ ያመነጫል አንዳንዴ ደም የሚመስል ልክ ላቡ ሲወጣ ሚደማ ነው የሚመስለው ግን ይሄ ለምን ይጠቅመዋል አብዛኛው ጊዜ ውሃ ውስጥ ስለሆነ የሚያሳልፈው አንድ ሞይስቸር የሚሰጣል እንደ ወዝ የሚሰጣል ከዛ ደግሞ እንደ ዋተር ሪፔለንት የሚያመርተው ብለድ ስዌት የሚባል ይኖረዋል ማለት ነው ምንድነው እሱ ይሄም የፋት ለእንስሳት የሚሰጠው ጥቅም ማለት ነው ስኪናቸው ላይ ሌላ ደግሞ ፕላንት ላይ ምን ይሆናል ዋክስ አንዳንድ ፕላንቶች ፍሩቶች ስትመለከቱ የሚያንጸባርቅ ባህሪ ይኖራቸዋል አይደል ሻይን የሚያደርግ ይሄ ከምንድነው እሱ ዋክስ ፕላንት ዩኒት ላይ ከቨር ስናደርግ ዋክሲ ኪዩቲክል እንደዚህ ሻይን እንዲያደርጉ ይረዳቸዋል እንደ ፕሮቴክቲቭም ውሃ እንዳይተንባቸው እንደ ሌየር ይሸፍናቸዋል ብለን ሜንሽን አድርገን ነበር አይደል ስለዚህ ፋት ሊፒዶች ፕላንትም ላይ እናገኛለን አኒማል ላይ እናገኛለን የተለያየ ሰውነታችን ላይ ደግሞ የሚሰጡንም ጥቅም ጉዳቱንም ደግሞ ምን አይነት እንደሆኑ ከቨር አድርገናል አይደል ስለዚህ በሌላ ቪዲዮ ደግሞ ሌሎችን ሞለኪውሎች ከቨር እናደርጋለን ዩቲዩብ ላይ ሰብስክራይብ ማድረግ ቴሌግራም ላይ ጆይን ማድረግ እንዳትረሱ አብረን እንማራለን ሰላም ተማሪዎች እንዴት ናችሁ ዶክተር ምህረት ነኝ ከግሎብዶክ አካዳሚ ከኔ ጋር 10ኛ ክፍል ባዮሎጂን አብረን እያየን እንገኛለን ዛሬ ደግሞ ዩኒት 3 ላይ ደርሰናል ስለ ባዮኬሚካል ሞለኪውልስ የምናይበት ዩኒት ላይ ደርሰናል ከመጀመራችን በፊት ግን በቴሌግራም ቻናላችን @globdoc academy ብላችሁ ጆይን ማድረግ እንዳትረሱ ዩቲዩብ ላይ ሰብስክራይብ አድርጉ ቪዲዮአችንን በሞባይል አፕሊኬሽን እያያችሁ ከሆነ ቴሌግራም ላይ ሐሳባችሁን ጻፉልን በዩቲዩብ እያያችሁ ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን እና ደግሞ ይሄን ቪዲዮ ስትመለከቱ VPN አብርታችሁ መመልከታችሁ እንዳትረሱ እሺ ስለዚህ በዚህኛው ዩኒት ላይ ምን ቶፒክ ነው ከቨር ማድረግ የምንፈልገው የሚለው እንመልከት መጀመሪያ በምን እንጀምራለን ተርሚኖሎጂዎችን ዲፋይን እናድርግ ኢንኦርጋኒክ ሞለኪውሎች ምንድናቸው ኦርጋኒክ ሞለኪውሎች ምንድናቸው ልዩነታቸው አንድ የሚያደርጋቸው የተለያዩ ባህሪዎች አሉ ስለዚህ መጀመሪያ ይሄንን ሐሳብ በደንብ እንረዳለን ከዛ ሊቪንግ ቲንግስ ውስጥ እንዴት ሆኖ በምን አይነት ፎርም እንደምናገኛቸው ኦርጋኒኮቹንም ኢንኦርጋኒኮቹንም ሴል ውስጥ በምን አይነት ፎርም ለምን አይነት ፋንክሽን እንደምናገኛቸው በደንብ እንመለከታለን ከዛ በኋላ የሚቀጥለው ቪዲዮ ላይ ደግሞ ስለ ዋተር እንመለከታለን ዋተር ምን አይነት ባህሪያቶች እንዳሉት
ኔቸር ውስጥ ከሊቪንግ ኦርጋኒዝም ጋር እንዴት ሪሌት እንደሚያደርጉ ቤዝድ ኦን ይሄ እነኚህ ባህሪዎቹ ማለት ነው። ከዛ በኋላ ደግሞ ለላይፍ ለሊቪንግ ቲንግስ ምን አይነት ኮንትሪቢዩሽን እንዳለው እንዴት እንደሚጠቅመን እስከ ሴል ሌቭል ድረስ ገብቶ ምን አይነት ጥቅም እንደሚሰጠን ደግሞ ስለ ዋተር እንመለከታለን። ከዛ ስለ ኢንኦርጋኒክ አዮኖች እንመለከታለን። የተለያዩ ኢንኦርጋኒክ አዮኖች አሁን ለምሳሌ እንደ ካልሲየም፣ ፎስፌት፣ ፎስፈረስ፣ ፖታሺየም የተለያዩ አይነት ኢንኦርጋኒክ አዮኖች አሉና እነኚህ ሊቪንግ ኦርጋኒዝም ውስጥ የቱ ጋር ነው የምናገኛቸው? ምን አይነት ጥቅም ነው የሚሰጡን? ለምንድን ነው የሚያስፈልጉን? የሚለውንም ደግሞ እያንዳንዱን ብሬክ ዳውን እያደረግን እንመለከታለን ማለት ነው። ከዚያ በኋላ እሱን ከጨረስን በኋላ ስለ ኦርጋኒክ ሞለኪውልስ በደንብ በዲቴል ደግሞ እንመለከታለን። ለምሳሌ ካርቦሃይድሬት፣ ሊፒድ፣ ፕሮቲን፣ ኒውክሊክ አሲድ ሲባል እንሰማለን አይደለም? አሁን በዚህኛው ዩኒት ደግሞ እያንዳንዱን ለየብቻ እየተመለከትን ከዛ የቱ ጋር ነው የሚገኙት? ምን አይነት ፋንክሽን ይሰራሉ? ስትራክቸራሊ ፋንክሽናሊ ለሰውነታችን ለኛም ለሂዩመኖችም ለአኒማሎችም ለፕላንቶችም ለሌሎች ሊቪንግ ኦርጋኒዝሞችም ምን አይነት ጥቅም እንደሚሰጡ ለየብቻ እንመለከታለን ማለት ነው። ከዛ የተለያዩ አይነት ኤክስፔሪመንቶችም አክቲቪቲ ቪዲዮዎች ላይ ይኖራሉ። የተለያዩ አይነት ሎካል ድሪንክ ለምሳሌ አረቄ፣ ጠላ እንዴት እንደሚሰራም ደግሞ በዚህ ዩኒት ላይ እንመለከታለን። ስለዚህ እናንተም ቪዲዮአችንን ተከታተሉ። ቪዲዮዎቻችንን ከጨረሳችሁ በኋላ ደግሞ በዚህ ዩኒት ላይ የወጡ የናሽናል ኤግዛም ጥያቄዎችን አብረን ስቴፕ ባይ ስቴፕ እንሰራና ይሄን ዩኒት እንጨርሳለን ማለት ነው። ስለዚህ እናንተም ደግሞ ጆይን አድርጉ። ሌሎችም ጓደኞቻችሁ ጆይን እንዲያደርጉ ሼር አድርጉላቸው። ጥያቄዎች ሲኖራችሁ ከስር ኮሜንት ሴክሽን ላይ እየጻፋችሁ መወያየት እንችላለን ማለት ነው። ስለዚህ በሚቀጥሉት ቪዲዮዎች እንገናኝ፣ አብረን እንማራለን።